አባቶችን አላውቅም የሚል ሰው እንዴት ቤተክርስቲያን ሊያውቅ ይችላል? ቤተክርስቲያን የማያውቅ ሰው እንዴት ሊድን ይችላል? ያን ጊዜ ወረቀት የለም በብራና ነው። እንደዚህ ስለ እድሜ ስንት ነው እንዳትል። የኢትዮጵያን ታሪክ ወይም ደግሞ የአፍሪካን ታሪክ ነጮቹ ብዙም አይቀበሉም። ራሳቸው የጻፉትን ነው የሚቀበሉት። ምንድን ነው የሚሉት? አፍሪካውያን የራሳቸውን ታሪክ የላቸውም። አፍሪካውያን ታሪክ ቢኖራቸውም ነጮች ለቅኝ ግዛት በመጡ ጊዜ የሰሩትን ታሪክ ነው ብሎ ነው የሚናገሩት። እንዳልኩህ ዩሮሴንትሪዝም በጣም አደገኛ ነገር ነው። አዜንዶ ዘደይ እያመጣ ያለው ምንድን ነው? ዩሮሴንትሪዝም ግብረ ሰዶማዊነት። አግቡ ስለ እግዚአብሔር የሚባሉ እኮ ናቸው። አሁን ለእኛ እነሱ ግብረ ሰዶሙ ነው። እባካችሁ ልጅ ከወለዳችሁ ይህን ያህል ብር እንሰጣችኋለን የሚባሉ ዜጎች እኮ ናቸው። ኢትዮጵያ ውስጥ ሰብአዊ መብት የለም፣ ሴቶች ይጨቆናሉ፣ ወንዶች እንዲለማ እናን የሚሉት። ሰላም ጤና ፍቅር በያላችሁበት ይደርሳችሁ። የመባ ሚዲያ ነው። ውድ የመባ ሚዲያ ተከታታዮች እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ። ዛሬ በልዩ እንግዳ በልዩ ፕሮግራም ወደ እናንተ ቀርበናል። ልዩ እንግዳችን ማን ናቸው? ወደ እናንተ የማናስተዋውቃችሁ ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ መልእክታችን፣ ሀሳባችንን እስከ መጨረሻው እንድትከታተሉ እንጋብዛለን። እንግዳችን እንኳን ደህና መጡ። በቅድሚያ ማንን በል እስቲ ለተመልካቾቻችን፣ ለመባ እንግዳችን ማን በል ቅድሚያ ራስዎት እንዲያስተዋውቁ። እኔ መምህር በኃይሉ በቀለ እባላለሁ። እናመሰግናለን ክቡር መምህራችን። ላይከ ወንጌል እኛ በክብር ስማቸው ነው የምናውቃቸው። ላይከ ወንጌል መምህር በኃይሉ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅድስት ሥላሴ ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ መምህር፣ እንዲሁም ደግሞ በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ መምህር ኖት። እንኳን ደህና መጡ። እንኳን ደህና ቆያችሁ። ጥሪያችንን አክብረው ስለመጡ እጅግ አድርገን እናመሰግናለን። በቅድሚያ ለዛሬ ወደ እርስዎ ይዘን ያመጣን አንድ ትልቅ ጉዳይ አለ። ተመልካቾቻችንም በቅርበት በሶሻል ሚዲያውም እየተከታተሉን ያለበት ሁኔታ ነው ያለውና ጥቂት እስኪ አንዳንድ ጥያቄዎች ለእርስዎ እናቀርባለን። መምህር በኃይሉ በቀለ እንደሚታወቀው እንግዲህ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እያስተማሩ ይገኛሉ። የልጅነት አስተዳደጎ ምን ይመስላል? ጥቂት እስኪ ለተመልካቾቻችን፣ የመባ ተመልካቾቻችን ስለሚጠብቁና አስተዳደጎ ምን እንደሚመስል በጥቂቱ ቢነግሩ። አመሰግናለሁ። እናንተም እንግዳ አድርጋችሁን ስለጠራችሁን። መባ ማለት ስጦታ ማለት ነው እና ለህብረተሰባችን ደግሞ ወንጌልን፣ እውነትን ከእግዚአብሔር የተሰጠውን ደግሞ ስለምታቀብሉ ትልቅ ስጦታ ነው ብለን እናምናለን። እኔም አመሰግናለሁ። እንግዲህ እንዳሉት ያው ያደኩት ቂርቆስ ነው፣ አዲስ አበባ ነው ተወልጄ ያደኩት። እዚሁ አዲስ አበባ ነው። እንደ ማንኛውም ኢትዮጵያዊ ነው የማድገው ማለት ነው። የተለየ ነገር የለም። ያው በዚሁ አገልግሎቱ አመጣጦት አገልግሎት እንዴት እንደመጡ እውነት ነው። ገና በልጅነት ነው ወደ ቤተ እግዚአብሔር የገባሁት። ገና በልጅነት ጊዜ አንስቶ ነው። በጣም ትንሽ ልጅ ሆኜ 3 ዓመት ምናምን ጀምሮ በእውነት ከሕፃን ቂርቆስ ጋር የተያያዘ ሰፈራችንም ለቤተክርስቲያኑ ቅርብ ነው የኔ ቤት። በጣም 200 ምናምን 300 ምናምን እርምጃ ሜትር ነው ቢሆን ብዙ ሩቅ አይደለም እና በልጅነቴ ነው ወደዛ የገባሁት። ስለዚህ እድሜ ደግሞ ገደብ ያለ ይመስለኛል። ሰንበት ትምህርት ለመግባት የእድሜ ገደብ አለ። 7 ዓመት ሲሆንህ ምናምን ወይ ደግሞ 1ኛ ክፍል ስትገባ አይነት ነገር ነው ያለው። ስለዚህ እኔ ምንድነው ያደረኩት ማለት ነው የቤተክርስቲያን ትምህርት፣ የቆሎ ትምህርት አይደለም የቃል ትምህርት እዛ ውስጥ ነው የገባሁት በልጅነቴ ከሰንበት ቤቱ ቀደም ብዬ ማለት ነው። እና በዛ ውስጥ ነው ያደኩት። ግን እድሜ ደግሞ ወደ ሰንበት ትምህርት ቤት ለመግባት ሲፈቅድልኝ አይ ቲንክ 3ኛ ክፍል ስትሆን ይመስለኛል የሚቀበሉ። ከዛ በኋላ ደግሞ በሰንበት ትምህርት እኩል አስኬደው ነበር ማለት ነው። እና በሰንበት ትምህርት ቤት ውስጥ በህፃናት ክፍል፣ ከዛ ደግሞ ወደ ማዕከላውያን እድሜያቸው ትንሽ ጎርመስ ወደሚሉት፣ ከዛ ደግሞ ወደ ትላልቆቹ ተሸጋግሬያለሁ ማለት ነው። እና በዛም በሰንበት ትምህርት ቤት ውስጥ የሚሰጠውን ኮርስ እንደዚሁ ከታተል ነበር ከልጅነት ጀምሮ። ውሉደ ብርሃን የሚባል የሰንበት ትምህርት ቤት ስም፣ ግን በዚህኛው በኩል ደግሞ የቤተ መቅደሱን አገልግሎት እማር ነበረ። እና ዲቁናም ብፁዕ አቡነ ሉቃስ የሚባሉ አሁን አርፈዋል። አዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። እሳቸው ዲቁና በልጅነት ነው የሰጡን። እና ያን ካገኘን በኋላ በልጅነታችን እንቀድስ ነበረ፣ እናገለግላለን። በማህሌቱ በቅዳሴው ከቤተ መቅደሱ አንለይም። ሌላው ደግሞ
ትልቅ አባት አሉ አባ ክፍለ ዮሐንስ ወልደ ማርያም የሚባሉ ትልቅ ባህታዊ ያሉ በጣም መንፈሳዊ ሰው ናቸው። እሳቸው ጋር ደግሞ ንባብ እናነባለን። የንባብ ትምህርት ያን ጊዜ ወረቀት የለም በብራና ነው። እንደዚህ ስለ እድሜ ስንት ነው እንዳትል ያው በ1988 አካባቢ ነው ራሱ በይሄ የታተመ ወረቀት የመጣው የዚህ እንትን ስንክሳር። ስለዚህ ከዛ በፊት የነበረውን ዘመን የምናነበው በእንትን ነው በብራና ነው ማለት ነው። እና በብራና እናነባለን። እንደገና ዳዊት እንደግማለን። ከዛ ደግሞ የዜማ ትምህርት ደግሞ መምህር መሰረት የሚባሉ አባት አስተማሩ። ውዳሴ ማርያም ዜማ፣ አርያም የመሳሰሉን ያስተምሩን ነበረ። ቄስ ጌትነት የሚባሉ ደግሞ ቅዳሴ ያስተምሩናል። ከነ መላከ ሰላም ዳኛቸው ጋር ሆነው በደንብ ነበረ። ዘሪሁን መላከ ሰላም ዘሪሁን ሆነው በደንብ ያስተምሩን ነበረ። እንግዲህ አስተዳደግ ይሄ ነው። ስለዚህ ቤተክርስቲያን ውስጥ በዚህ ህይወቱ ስላደኩ 12ኛ ክፍልም ማትሪክ ከተፈተንኩ በኋላ ልቤ እዚህ ላይ ነበር የተሰቀለው ማለት ነው ወደ መንፈሳዊ ዓለም እና የልጅነት አስተዳደግ ይሄን ይመስላል። በጣም ደስ ይላል። በርካታ እንግዲህ ቅዱስ ቂርቆስ ቤተክርስቲያን አዲስ አበባ ሀገረ ስብከት የሚገኘው ቤተክርስቲያን በርካታ እንግዲህ ብዙ በትላልቅ ደረጃ ላይ ያሉ የምናውቃቸውን ያበቁ ቤተክርስቲያን ከልጅነት ጀምሮ ከሰንበት ትምህርት ቤት ሰንደይ ስኩል በመማር ለዛሬ ለወግ ለማዕረግ የበቁ ትላልቅ በርካታ ሰዎች የተገኙበት ቤተ መቅደስ ነው። አርአያ የሆኑ ሰዎች አሉ በዚህ ደረጃም በክህነትም በአገልግሎት እንዲህ በጣም እኛ እንግዲህ ያው እያየን የምናድገው ታላላቆቻችንን ነው። በጣም መንፈሳዊ ሰዎች አሉ። ግን በዚህ ህይወት ውስጥ በጣም አርአያ የምናደርገው ዶክተር መብራቱ ኪሮስን ነው። አሁን ቆንጆ መጽሐፍ ጽፏል አኮቴተ ቁርባን። ሌሎች መጽሐፍቶች በእርግጥ አሏቸው፣ ግን በጣም ብዙ ሰው የሚያውቀው ያን ስለሆነ ብዬ አኮቴተ ቁርባንና እሳቸውን ነበር የምናየው። በጣም ድንቅ መምህር ናቸው። እውቀት ብቻ ሳይሆን መንፈሳዊነትንም እንደዚሁ እና እኛ ጋር ምንድነው በጣም የምንቀናባቸው ወንድሞች አሉ። አሁን እነ ቀሲስ ወንደሰን በቀለ፣ መላከ ሰላም ቀሲስ ወንደሰን በቀለ አሜሪካ ያሉት አገልግሎታቸው በመድረክ ብቻ ሳይሆን በቤተ መቅደስም ሰው ናቸው። እነሱን እናያለን። የኛ ታላላቆቻቸው በሙሉ ቂርቆስ ያሉት በጣም መካሪዎቻችን አሉ። ከዛ በተጨማሪ ግን እነዚህ አባቶችን ማየት ትልቁም ነገር ነው። በተለይ አባ ክፍለ ዮሐንስ ወልደ ማርያም መንፈሳዊነታቸው ይገዛል ነበር። ታስታውስ ከሆነ ሲሞቱ ርግብ አልተለየችም እና ሐዘን ደግሞ አዳራሽ ውስጥ ነበረ። ቀብር ቦታ ሄዳ ርግቧ ከተቀበሩ በኋላ እኛ ቀብረን እንግዲህ ወደ አዳራሽ ገብተን ምግብ ያው ይበላል አይደለም ንፍሮ ምናምን እንደዛ ስናደርግ ርግቧ መጣች። ፎቶዋቸው ጋር ሻማ አለ እዛ ላይ ቁጭ አለች ርግቧ። 3 ቀን አልተለየችም ሐዘኑ እስኪበተን እና እኔ ይገርመኛል። ለሊት ነው ምን ትበላለች ምናምን የሚለው ቁጭ ብላ ጠብቅ። ፎቶአቸውን ነው የምታየው ደግሞ የሚገርም እና በጣም ብዙ ሰዎች ፎቶ ይነሱ ነበር እና ምንድነው በጣም መንፈሳዊ ሰው ናቸው እና ህይወታቸው በጣም ገዝቶናል። ልጅ እያለን በጣም ማርኮናል። ቤተ መቅደስ ያስቀረን እንትን እውነት ይሄ ነው። የእሳቸው አሁን ተማሪዎች በሙሉ ብታያቸው ደግሞ በረከታቸው ቃል ኪዳናቸው ብዙ ነው። ሰው በጸሎት በጣም ትልቅ ደረጃ ደርሰዋል። የእሳቸው ልጆች የአባቶቻችንን እንግዲህ በረከት ጸሎታቸው ለሁላችን ይድረሰን። በጣም እጅግ የተወደዱ አባት እንደነበሩ በርካታ በወቅቱም ብዙ አባቶች ያዘኑበት እንደገና ደግሞ በረከታቸውን የተጠቀሙ ሰዎች ሳይቀር መጥተው ጸሎታቸውን በረከታቸውን አጽማቸውን በክብር ያሳረፉበት ሁኔታ ነው ያለውና እንግዲህ ጸሎት በረከታቸው ለሁላችን ይድረሰን። እንግዲህ እንደሚታወቀው ነገረ አበው ነው። አባቶቻችንንም እያነሳን አርአያ ክህነት የሆኑን ያስተማሩን አባቶቻችንን እያነሳን የምናወጋበት ሀሳብ ነውና በጣም ደስ የሚል ቆይታ ነው። እጅግ ወሳኝ መጽሐፍ ለአንባቢያን አበርክተውልናል። በጣም የሚያስመሰግን ነው። መጽሐፉ ለመጽሐፍ ምን አነሳሳሁት? በዚህ ሰዓት ወቅታዊ በጣም የሚፈለግበት አባቶቻችንን ምናነሳበት ወቅት ነውና ምን አነሳሳሁት ለማለት ነው። ጥሩ ጥያቄ ነው። እንግዲህ በቅድሚያ ግን ከታላቅ ይቅርታ ጋር አንዴ አንቱ አንዴ አንተ እያልኩኝ ነው። ለንግግር ግድፈቴ እንግዲህ ተመልካቾቼ ይቅርታ ያደርጉልኛል። እርሶም ግን ደግሞ አፍ መኮላተፌ እያረሙኝ እንሄዳለን ማለት ነው። እኛ እንግዲህ የዛሬ ዘመን ሰዎች ስለሆነ አንተ ቢባል ብዙም በጣም እኔ የሚቀለኝ እንደዛ ወዳጆች ጓደኛሞች ነን እና አንተ ብትለን ችግር የለውም። ዞሮ ዞሮ ግን መቼስ ያው ስለ አበው እየተነጋገርን አባቶቻችንን ግን እያከበረን እንቀጥላለን። እንግዲህ በዋናነት ይህን መጽሐፍ ለመጻፍ ያነሳሳኝ ገፊ ምክንያቶች አሉ። ከዛ መካከል እንግዲህ በዋነኛነት ኢትዮጵያን ፓትሮሎጂ የሚባል ኮርስ አለ። እሱን አስተምራለሁ ቅድስት ሥላሴ ዩኒቨርሲቲ ውስጥ።
በአዲሱ ካሪኩለም ከነዛ መሰረት ኢትዮጵያን ፓትሮሎጂ እንማራለን። ምንድነው ጽንሰ ሀሳቡ? በሁለት ይከፈላል። የፓትሪስቲክ የሚባለው አንደኛው ዓለም አቀፋዊ የሆነው አባቶች ቅቡልነት ያላቸው አባቶች አሉ። እነ ቅዱስ ዮሐንስ አፈወርቅ፣ እነ አትናቴዎስ፣ እነ ቅዱስ ቄርሎስ ወዘተርፈ ሁሉም አባቶቻችንን እንቀበላለን። በሁለተኛ መልኩ ደግሞ ኢትዮጵያን አባቶችን ደግሞ ማየት የሚገባናል። ዛሬ ላለችው ኢትዮጵያ ቤተክርስቲያን ትልቅ ስራ የሰሩ አባቶቻችን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈትለዋታል፣ ሸምነዋታል። ዛሬ ያለችበትን ውበት መልክ ሁላ እንድናይ ያደረጉን አባቶቻችን ናቸው። በውጭ ካሉት አባቶች ያላነሰ ትልቅ ስራ ሰርተዋል። ወደ ራሳችን መመልከት፣ ይሄ ራስን ማክበር ነው። ወደ ራስ መመልከት አንደኛው ሀሳብ ነው። ስለዚህ በዚህ ጽንሰ ሀሳብ ኢትዮጵያን ፓትሮሎጂ እናስተምራለን። ግን በጣም ትልቁ ገፊ ምክንያት ምንድነው? የኢትዮጵያን ታሪክ ወይም ደግሞ የአፍሪካን ታሪክ ነጮቹ ብዙም አይቀበሉም። ራሳቸው የጻፉትን ነው የሚቀበሉት። ምንድነው የሚሉት? አፍሪካውያን የራሳቸውን ታሪክ የላቸውም። አፍሪካውያን ታሪክ ቢኖራቸውም ነጮች ለቅኝ ግዛት በመጡ ጊዜ የሰሩትን ታሪክ ነው ብሎ ነው የሚናገሩት። በተለይ ደግሞ ብዙዎች ማለት ነው ዳርክ ኮንቲኔንት ነው የሚሏት አፍሪካ፣ ኢትዮጵያን ጨምሮ አፍሪካን ዳርክ ኮንቲኔንት ብለው ይጠሯታል። ምንም ባህል፣ ታሪክ፣ ማንነት፣ እውቀት እንዳለን አያምኑም፣ ሊቀበሉም አይችሉም። በዚህ ጽንሰ ሀሳብ ነው እንግዲህ አሁንም ድረስ ያሉት። ይሄ የዌስተርን አይዲዮሎጂ ይሄ ነው ትልቁ ዕዳም በሽታም ማለት ነው። የኢትዮጵያ ቤተክርስቲያን ግን አውሮፓውያን በጨለማ ዓለም ውስጥ እንኳን በነበሩበት ዘመን ብርሃን የነበራት ሀገር ናት ኢትዮጵያ። የራሷ የቀን አቆጣጠር አላት፣ የራሷ ፊደል አላት፣ የራሷ ዜማ አላት። ሁሉም ነገር ኢትዮጵያ ውስጥ አለ። ያጣነው ወይም ደግሞ የምናጣው ነገር የለም እና ለምንድን ነው በነጮች ታሪካችን የሚገፋው የሚል ቁጭት አለ። በተለይ ኢትዮጵያን ስተዲስን የሚያጠኑ ሰዎች ብዙ ጊዜ የሚያዝኑበት አንዱ ትልቁ ቁም ነገር ይሄ ነው። የኢትዮጵያን ታሪክ ወደ ዳር ገፍተው በራሳቸው ማንነት ነው ኢትዮጵያን ነገር የሚጽፉት። በጣም የሚገርመው ለምሳሌ አንዳንድ ሰዎች የሚናገሩት ነገር አለ። አንድ ሰው ፕሬዘንት ሲያደርግ 6 ኪሎ ዩኒቨርሲቲ ውስጥ ምን ብሎ ተናገረ? ለምሳሌ የአባይ ውሃ መነሻ ኢትዮጵያ ውስጥ ነው እና ይህን ደግሞ ያጠናው ጀምስ ብሩስ ነው ብሎ ይናገራል። ልክ እንግዲህ እዚህ 6 ኪሎ ላይ ማለት ነው እና እኛ ደግሞ እዚሁ ኖረን የጀምስ ብሩስ ምስክርነት አያስፈልገንም አይደለም። እና አገሌ እንዳለው እያሉ ብዙ ጊዜ ነጮችን ሲጠቅሱ በጣም ያናድደናል። እና አሁንም በዚህ በስነ መለኮቱ ሐሳብ ለምንድን ነው ቅዱስ ያሬድ የማይጠቀሱት? እነ አባ ጊዮርጊስ ዘጋስጫ የማይጠቀሱት? እነ አርከ ስሉስ የማይጠቀሱት? እነ አባ ጽጌ ድንግል የማይጠቀሱት? እነ እጨጌ ነባቆም፣ እነ እጨጌ በትረ ጊዮርጊስ የማይጠቀሱት? እነ አራት አይና ጎሹ የማይጠቀሱት? እነ መልአከ ብርሃን አድማሱ ጀንበሬ የማይጠቀሱት? እነ ታላቁ ሊቅ አራት አይናው አባቶቻችን ለምሳሌ እንደነ መምህር ገብረስላሴ ያወቀ የመሳሰሉት ለምን አይጠቀሱም? እንደነ አለቃ ኪራም ክፍሌ እንደዚህ አይነት ቁጭቶች አሉ። ስለዚህ እንደዚህ አይነት ነገሮች ገፍተውኛል እና ከማስተምረው ትምህርት ጋራም ተያይዞ በጣም የምቆጭበት ሌላው እንግዲህ ፓትሮሎጂ ሳስተምር ዋንም ቱም አስተምራለሁ። የሆነ ነገር ሳገኝ በጣም ይደንቀኛል። ግን ኢትዮጵያኖችን ብለውታል፣ እኛም እንደዚህ እንላለን ያልኩ እናገራለሁ። ለምን አልጽፈውም የሚል ነገር በውስጥ ይፈጠራል። ለምሳሌ አሁን ያው ተመልካቾቻችንም እንዲረዱት አብርሃም ሊ የሚባል ሰው አለ። አሁን የሚኖረው እንግሊዝ ውስጥ ነው። እሱ ያጠናው በቅዱስ ያሬድ ድርሰትና በሲሪያን ቸርች ፋዘርስ መካከል ያለውን ድርሰት ነው ያጠናው እና መጨረሻ ላይ ኮንክሉድ የሚያደርገው ምንድነው? በሲሪያ አባቶችና በቅዱስ ያሬድ አስተምሮ መካከል ልዩነት የለም፣ እንደውም እነሱ የሚናገሩትን ቅዱስ ያሬድ ተናግሮታል የሚል ነው እንግዲህ መጨረሻ ላይ ያገኘው ማለት ነው። እና ለምንድን ነው እኛ አባቶቻችን እንደዚህ የማንገልጠው የሚል ነገር እንግዲህ ይሰማናል። ሁሉም ሰው የሚሰማው ነገር ስለሆነ ነው። በጣም ግሩም ነው፣ ደስ የሚል ነው። እውነት ነው። ያው የአባቶቻችንን እኛ ታሪኮቻችንን ከውጭ የውጭውን ናፋቂዎች እዚህ ያሉትን ታሪክ የሰሩትን ታሪክን ለትውልድ ያሸጋገሩትን አባቶቻችንን ማክበር አለብን የሚል ነው። እጅግ አድርገን እናመሰግናለን። በጥቅሉ ይሄ መጽሐፍ ምን አይነት እውቀትን ምን አይነት ችግሮችን ይፈታሉ ብለው ያስባሉ? እንግዲህ ዋናው አንድ ክፍተት አለ። ኢትዮጵያን ፓትሮሎጂ በዚህ መልክ መዋቀሩ አንድ ክፍተት ጋፕ ይሞላል ብዬ አስባለሁ። ምክንያቱም የኢትዮጵያ ፓትሮሎጂ ገና የሚጠና ወደፊትም የሚጠና ነው። ይሄ ኦልሬዲ ተጠናቆ ያለቀ ስራ ለማለት አይደለም። ያው ቅጽ አንድ ነው ያዘጋጀነውም ቀጣይ ክፍል እንግዲህ ይኖረዋል። ብዙ አባቶች አሉ ኢትዮጵያ ውስጥ። እንደውም አንዳንዶቹ ስምም አይጠቅሱም የራሳቸውን ስም። ለምሳሌ ሩት ሃይማኖት በሚባለው መጽሐፍ የሚታወቀው ሰው ስሙን አይጽፍም። በቃ ስለ አይምሮ ጉድለት ስሙን አልጠቀሰም፣ ስሙ ሩት ሃይማኖት ነው ይላል። እንግዲህ አሁን ጥናቶች የሚያሳዩት አንድ ነገር አለ። ስለ 14ቱ ቅዳሴዎች ብዙ መጽሐፍ ተጽፈዋል። እና እዛ ላይ ምንድነው
14ቱም ቅዳሴዎች የተደረሱት ከ14ቱ መካከል አብዛኞቹ 80% አካባቢ በኢትዮጵያ ሊቃውንት ነው የተደረሱት። ግን ኢትዮጵያውያን ምን ያደርጋሉ? አንደኛ ስለ ትህትና፣ ሁለተኛ ነገር ደግሞ ቅቡልነትም ለማግኘት በእነ አትናቴዎስ በእነ ቄርሎስ ነው እየጻፉ ቅዳሴያቸውን የሚጽፉት ማለት ነው። እነ ባስልዮስ ምናልባት የባስልዮስ ነው ሌላ ልዩ ኬዝ ሊኖረው የሚችለው እንጂ ቅዳሴዎቻችን በሙሉ የኢትዮጵያ እንደራሴዎች የተደረሱ ናቸው። እና ምንድነው የኢትዮጵያ አባቶችን ስራዎች እንደውም አንድ ክፍተት የምንሞላበት ነገር አለ። ለዓለም ማሳየትም ይገባናል። ማለት በአማርኛ ብቻ መሆን የለበትም። በተተርጉሞም ዓለም እንዲያዩ ማድረግ አለብን። በተለይ አፍሪካንን የሚያነቃቃ ስራ መሆን አለበት። ምክንያቱም እነሱ እኛን ይፈልጋሉ፣ እኛ ወደ እነሱ እየሄድን አይደለም። በጣም አይን አለን፣ እግራችን ግን የታሰረ ይመስላል። በኢትዮጵያ ውስጥ ብቻ ነው ያለ ነው እና በዚህ በኩል ያለውን አንድ እውቀት ጉድለት የሚሞላ ነው የሚሆነው። ሌሎች መምህራንም እንግዲህ ተመራማሪዎች ከዚህ በኋላ ይህን ነገር እያጠኑ ወደፊት እንደሚሄዱ ተስፋ አደርጋለሁ እና አንድ ክፍተት አለ በኢትዮጵያን ስተዲስ ላይ። የኢትዮጵያ አባቶች ወደ ዳር ተደገፍቷል። ቁም ነገሩ ማንም የሚያያቸው ሰው የለም። ዛሬ በስብከተ ወንጌል እንኳን ሄደህ ብትሰማ ቅዱስ ዮሐንስ አፈወርቅ እንዳለው አትናቴዎስ እንዳለው አንበል አይደለም፣ አባቶቻችን ናቸው። ዓለም አቀፋዊ ቅቡልነት ያላቸው ናቸው። ለምንድን ነው ሩት ሃይማኖትስ ዓለም አይባለው ነው? ለምንድን ነው ቅዱስ ያሬድ እንዳለው ማንለው? ለምንድን ነው አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ እንዳለው? ስለተዋህዶ በደንብ አድርጎ እንግዲህ አብራርቷል መጽሐፈ ሚስጥር ላይ። አሁን አንድ ሰው ስለ ሰባሎስ ሳቢያንን የተቃወመ ሲያስተምር ወይም መቅዶኒዮስን ሲል የፈረንጆችን ይጠቅሳል። ጥሩ ነው። ግን እዚህ ውስጥ ደግሞ ኢትዮጵያ ሊቃውንት አሉ። በተለይ አባ ጊዮርጊስ ዘጋስጫ ለምን እየጠቀሰ መጽሐፈ ሚስጥር ለምን አይናገርም የሚል መንፈሳዊ ቁጭት አለና ያ ደግሞ ይሄን በዚህ በኩል ያለውን ክፍተት አንባቢያን ከተረዱት በኋላ እንደው አንድ ነገር የሚያስተካክሉ ያህል ይሰማኛል። እኔ በማስተምርበት ትምህርት ቤት ተማሪዎች እንዲሆኑ ነው ሁሌ የምነግራቸው። ከቁጭት ነው፣ ከስሜት ነው። አሁን ከምታስተምራቸው ነገሮች አንጻር ትውልዱ መምህራን ተተኪም መምህራን ስለሆነ የሚያስተምሩት እርሶ የበለጠ ደግሞ እዛ ተተኪ መምህራን ላይ የበለጠ ስራ ይፈልጋል፣ ማስተማሩን ይጠይቃል ማለት ነው። በዚህ ታሪክ አጻጻፋችን ኢትዮ ሴንቴሪክ ሳይሆን ኢሮ ሴንቴሪክ ነውና እርስዎ በዚህ ጥንቃቄ ብዙ በጥሩ ብር ሀተታ ጽፈውታልና የሚለው ነገር ምንድን ነው? ለዚህ ለተመልካቾቻችን ግልጽ ለማድረግ ማለት የአጻጻፋችን ሀሳብ ከኢትዮ ሴንቴሪክና ኢሮ ሴንቴሪክ ጋር ያለው ግልጽ ለማድረግ ለተመልካቾቻችን ሀሳብ ይሰጣሉ። እውነት ነው። አሁን እኛ እንግዲህ ስነ ጽሁፍን ቀድመን የጀመረን ሰዎች ነን። በአፍሪካ ውስጥ ፊደል ያለን ህዝቦች ነን። የስነ ጽሁፍ ታሪካችን በጣም ሀብታም ነው። ለምሳሌ በዩኔስኮ ከተመዘገቡት ቅርሶቻችን መካከል አብዛኛውን ጽሁፎቻችን ናቸው የሚይዙት ማለት ነው። ሌሎቹም ተመዝግበዋል እንደነ ላሊበላና አክሱም። ጽሁፋችን ግን ይበዛል። ለምን? ኢትዮጵያኖች ኢንዲጂኒየስ የሆነ ጥንታዊ አጻጻፍ ስልትም ያለን ሰዎች ነን። በጣም የተራቀቅን ሰዎች ነን። ከመጀመሪያው ክፍለ ዘመን ጀምሮ ታሪካችን እንደዚህ ሲጠና በስነ ጽሁፍ ረገደኛ የራሳችን አይዴንቲቲ ማንነት ማነር አለን። ግን የምዕራባውያን አስተምህሮ ወደ ኢትዮጵያ ውስጥ ከመጣ ጀምሮ በተለይ ትምህርት ሚኒስቴር እያስተማረ ያለው ዩሮሴንትሪክ በሆነ መንገድ ነው። ያስተምሩም የነበሩት ከውጭ ሀገር የመጡ ሰዎች ናቸውና ምናልባት እንደው ጃፓን እንዴት ሰለጠነች የሚል አንድ መጽሐፍ አለ። እሱን ብታነበው ምንድነው የምንረዳው? በራሳቸው ቋንቋ ነው ኤቭሪቲንግ የሚማሩት። ስለዚህ ሰክሰስፉል ናቸው በቴክኖሎጂ በምናምን። አሁን እኛ ለምሳሌ 7ኛ ክፍል ወይ ደግሞ 6ኛ ክፍል የተማርከውን ትምህርት አሁን አታስታውሰውም። አንደኛ ክፍል ላይ የተማርነው ብዙ አናስታውሰውም አይደለም። ግጥሞች ነበሩ አይደለም፣ ስለ ነፋኖስ ምናምን የሀብቶም አበባ አናስታውሳቸውም። ያኔ ልጆቹ እንችላቸው ነበረ። የሚገርም ግን በልጅነታችን ግን የተማርነውን ሀገር በቀል በሆነ ያስተምሮ ዘዴ የተማርነውን አኩተከ ጸሎት ሃይማኖት ቅዱስ አንረሳውም። እድሜ ዘመንህን ኖሌጅ አይጠፋም ከአይምሮ ውስጥ በኢትዮጵያ ቢሆን ኖሮ ማለት ነው። ግን አሁን እኛ ለማለፍ ነው አይደለም የምንሄደው። እንኳን የቅርብ ጊዜ ትምህርቶቻችንን ብዙ አናስታውሳቸውም ማለት ነው። እና ምንድነው የጽሁፋችንም አስተምሯችንም ሁለመናችን ዩሮሴንትሪክ ነው በሚገርም ሁኔታ። ያ ደግሞ መቀላወጥ ነው፣ የሌላን መመኘት ከክብርም ማነስ ነው። አይዴንቲቲ ክራይሲስ ውስጥ የገባ ነው እኛ የራሳችን ማንነት እያለ ሌሎችን ስለምንቀራመት ነው። የሌሎችን ሀሳብ ወደኛ ለማምጣት ስለምንፈልግ ነው። ዞሮ ዞሮ ይሄ ሀሳብ አንታዲዮፕ የሚባል ጸሐፊ ምንድነው የሚለው? ምዕራባውያን ቅኝ ግዛት ገዝተውን ነበር፣ አፍሪካዊ ነው። እዛ ነፃ ከወጣን በኋላ አሁን ደግሞ አይምሯችንን ቅኝ ግዛት ገዝተውታል ነው የሚለው። የምናስበው በእነሱ አስተሳሰብ ነው፣ የምናልመው የእነሱን አስተሳሰብ ነው፣ የምንናገረው የምንሄድበት መንገድ ሁሉ በጣም የተሳሳተ ነገር ነው እና ወደ ራሳችን መመለስ ያለብን ይመስለኛል።
ምክንያቱም እኛ ብዙ ነገር የተመራመረ ሰዎች ነን። መጠናት አለበት የኛ ትምህርት። ወደኋላ መለስ ብለን ስለ ስነ ፈለክ ማጥናት አለብን። የራሳችን የሆነ የቀን አቆጣጠር አለን። ኤቭሪቲንግ ሁሉ ነገር ተጠናቆ የጠበቀን ሰዎች ነን። ወደኋላ ግን መለስ ብለን የራሳችንን ብራናዎች መግለጥ ስላልቻለን በምዕራባውያን አንደርስታንዲንግ ውስጥ ነው እየዋኘን ያለ ነው፣ እየሄድን ያለ ነው። ያ ደግሞ የሚያመጣው ምንድነው? የትውልድ መቀንጨር ነው፣ ሞት ነው። መጨረሻ ላይ የሚመጣው ሞት ነው። ራሳችንን እናጣለን። ራሳችን አይዴንቲቲያችንን ማንነታችን ሁሉ ዘንግተነዋል፣ ረስተነዋል። በእነሱ መንገድ ነው የምንንቀሳቀሰው። ያ ደግሞ አስቸጋሪ ነገር ነው። ነገራዊ ኢትዮጵያውያን ምንድነው? ወደ ራሳችን እንድንመለስ ነው የሚያደርገን። ንግባይ ኪያበጥንተ ነገር እንደሚለው ቅዳሴ ማርያም ወደ ቀደመ ነገራችን እንመለስ፣ የራሳችን አባቶች ትምህርት እናጥና፣ በእነሱ መንገድ እንራመድ፣ እናሸነፋለን ነው ዋናው ቁም ነገሩ። እና እንዳልከው አጻጻፍ ስታይላችን በቃ እንደው ዩሮሴንትሪክ ነው ኤቭሪቲንግ ማለት ነው። ኢትዮጵያ ግን እነሱ መጽሐፍ ሳይጽፉ ጽፋ ነበር። እንደው አንድ ነገር ባስታውስም ለምሳሌ ቁምራን የሚባል ስክሮል አለ ዓለም ላይ ኢንቨንት የተገኘው መቼ ነው? በቅርቡ ነው። በዚህ በ1948 እንደዚህ ዓመቶች አካባቢ የተገኘው የት ነው? ፍልስጤም ውስጥ ነው። ፍልስጤም ውስጥ ብዙ ጥቅልል ጽሁፎች ነበሩ፣ እዚህ ዋሻ ውስጥ ማለት ነው። እና አንድ ፍልስጤማዊ እረኛ በዛ በኩል ሲያልፍ ድንጋይ ይወረውራል ወደ ዋሻው። አንድ ማሰሮ ይሰራል፣ የሚል ድምፅ ይሰማል። እዚህ የሆነ ነገር አለ ማለት ነው ብሎ ብቻውን መግባት ፈርቶ የአካባቢውን ሰው ይዞ ይገባል። ችቦ ምናምን ይዘው ሲገቡ ብዙ ማሰሮዎችን ያገኛሉ። በአቧራ የተሸፈኑ አሸዋ ውስጥ የተደበቁ ብዙ። አውጥተው ሲመለከቷቸው ጥንት እስራኤላውያን ቤተመቅደሳቸው ሲቃጠልባቸው በዚህ በእንስራ ውስጥ አድርገው መጽሐፍቶቻቸውን የደበቋቸው መጽሐፍት ናቸው። በሙሉ ወጡ። መጽሐፍ ቅዱስ ነው፣ በዕብራይስጥ ቋንቋ ነው የተጻፈው። የሚገርመው እዛ ውስጥ ምን ተገኘ? መጽሐፈ ሄኖክ ተገኘ። አሁን ወደዚህ ደግሞ ታሪክ ስንመጣ ለምሳሌ ኢትዮጵያ ውስጥ ጀምስ ብሩስ የሚባል ሐሳሲ ማለት ዘዋሪ ሰው ኢትዮጵያ ውስጥ መጥቶ 3 መጽሐፈ ሄኖክ ይዞ ሄዷል። የብራናውን መጽሐፈ ሄኖክ ሲያጠኑት እነሱ ጋር ካለው መጽሐፈ ሄኖክ ጋር አይገናኝም። ስለዚህ የኢትዮጵያን መጽሐፈ ሄኖክ አይቀበሉትም። ዝም ብሎ ውሸት ይመስላቸው ነበር። አሁን ያ ስክሮል ግን ሲወጣ ከቁምራን ውስጥ ትክክለኛው መጽሐፈ ሄኖክ ያ ነው አይደለም። ስለዚህ ማስተያየት ጀመሩ። ሲያስተያዩ የራሳቸውንና መጽሐፈ ሄኖክን ሲያስተያዩት አይገናኝም። የኢትዮጵያን ግን ሲያስተያዩት ግን ከ80% በላይ ዘሴም ሆኖ ተገኘ። ስለዚህ ኢትዮጵያ በማይጸኗ እንኳን የነዚህ አይነት መጽሐፍቶችን አስቀምጣ የያዘች ሀገር ናት። ስለዚህ ወደ የራሳችንን ጽሑፍ ማጥናት የሚገባን ይመስለናል፣ ግዴታችንም ጭምር ነው። ለምሳሌ መጽሐፈ መድኃኒት፣ ዕፀ ደብዳቤ ምናምን የሚሉ ጀርመን ውስጥ የሚጠኑ ጥናቶች አሉ። እኛን ግዕዝ አታጡን ይሉናል ፈረንጆቹ፣ ወይም ደግሞ አላቀረ ነው ይሉናል። አሁን አብዛኛው ሰው እያለ ያለው ይሄንን ቃል ነው፣ ግዕዝ የሞተ ነው ምናምን እያሉ ነው የሚናገሩት። እዛ ግን የእኛን ግዕዝ እያጠኑት ነው ነጮቹ። እነዚህን የሚናገሩት በራሳቸው አይደለም የሚሉት፣ የፈረንጅ ፈረሶች ናቸው። እነዚህን ቃል የሚናገሩ ሰዎች የፈረንጅ ፈረሶች ናቸው። እዛ ግን እኛን ግዕዝ ያጠኑትና የዕፀ ደብዳቤ ላይ ለእኛ በካፕሲዩል መልክ አድርገው ይልኩልናል። ያንን እኛ እንወስዳለን ማለት ነው። ሀገር በቀል የሆኑ መድኃኒቶቻችን በሙሉ ተጽፈዋል። ያልተጠና ጥናት የለም በሀገራችን በኢትዮጵያ። አባቶቻችን በተለይ ገዳማት ከባድ የሆኑ የጥናት ማዕከላት ነበሩ። አሁን በኢትዮጵያ ታሪክ በ12ኛው መቶ ክፍለ ዘመን አካባቢ እና ሐይቅ እስጢፋኖስ ልክ ከዩኒቨርሲቲ በላይ ናቸው። ልክ እንደ ዩኒቨርሲቲ ብዙ ነገሮች ይጠኑባቸው የነበሩ ዘመኖች ናቸው። የድንጋይ ወፍጮ ይሰራሉ፣ ድልድይ ይሰራሉ፣ ኤሌክትሪክ መብራት አምንጭተውም ያውቁ ነበር ኢትዮጵያውያን። አሁን እንደዚህ አይነት ነገሮች የምናገኛቸው የኢትዮጵያ እውቀት እኮ ነው። አክሱም ድንጋዩን አይተዋል የቆመው። ያንን ድንጋይ እኮ አቅልጠው እኮ እንደዛ የሰሩት ኢትዮጵያን በዚህ እውቀት እኮ ነው። ብዙ እውቀቶች ነበሩ። ግን እኛ ለራሳችን ክብር ስለማንሰጥ ራሳችንን ስለማንመለከት ቀላዋጭ ሆነናል። የፈረንጁን ነው የምንመለከተው። አለባበሳችን፣ አነጋገራችን፣ ኤቭሪቲንግ የራሳችን ክብር ነበረን፣ የራሳችን አለባበስ ነበረን፣ አነጋገር ስታይላችን ጭምር ወደ እነሱ ተወስዶብናል። እና እንዳልከው ዩሮሴንትሪዝም በጣም አደገኛ ነገር ነው። አዜንዶ ዘደይ እያመጣ ያለው ምንድነው? ዩሮሴንትሪዝም ግብረ ሰዶማዊነት ነው። አግቡ ስለ እግዚአብሔር የሚባሉ እኮ ናቸው። አሁን ለኛ እነሱ ግብረ ሰዶሙ ነው። እባካችሁ ልጅ ከወለዳችሁ የኔ ያህል ብር እንሰጣችኋለን የሚባሉ ዜጎች እኮ ናቸው። ኢትዮጵያ ውስጥ ሰብአዊ መብት የለም፣ ሴቶች ይጨቆናሉ፣ ወንዶች እንዲናን የሚሉት ራሳቸው ግን ምን አይነት ሰው የዘቀጠ ከንቱ ማንነት ውስጥ ያሉ ሰዎች ናቸው። እና እንዳልከው የዩሮሴንትሪዝም በጣም አደገኛ ነው። ከጽሁፍም አንጻር ከሁሉም ያስተሳሰቡ በራሱ መጥራት አለበት። የኢትዮጵያን ታሪክ እንኳን የሚያዩት መነጽራቸው በዩሮሴንትሪክ መነጽር ነው ኢትዮጵያን የሚያዩት። እና ስለዚህ በእነሱ ደግሞ እኛ ተሳትነን ማለት ነው፣ በእነሱ አስተምረው ማለት ነው። እና
ወደ ራሳችን ግን ብንመለስ ብዙ ነገር የምናተርፍ ይመስለኛል። አዎ በጣም እጅግ ግሩም ማብራሪያ ነው የሰጡን። እውነት ለመናገር ትውልዱ በጣም እውቀት ከማጣት የተነሳ እየጠፋ ያለበት ዘመን ነው። በተለይ ደግሞ ታዳጊ ህፃናቱ ከታች ከኬጂ ጀምሮ እየተሰጠ ያለው የትምህርት ካሪኩለም ራሱ በጣም ትውልዱን እያጠፋ ያለበት ዘመን ነው። ኢቭን ወደ ልጆች ለወላጆቻቸው የማይታዘዙበት ያንን ከዛ ጋር ከአውሮፓውያን እንደምታያቸው ፍላጎታቸውን በግልጽ የሚያከናውኑበት ወላጆቻቸውን የማይሰሙበት የሆነ እድሜ ላይ ከደረሱ ማንም ለአባት ለወላጅ የማይታዘዝበት ዘመን ላይ ነው። እኛ ደግሞ ከህፃንነት ከሰንበት ትምህርት ቤት ከሰንደይ ስኩል ጀምሮ በመዝሙር ያደግነው ልጆች ለወላጆቻችሁ ታዘዙ እድሜያችሁ በምድር ላይ እንዲረዝም ምናምን እየተባለ አድገን ዛሬ ላይ ደግሞ ለወላጁ የማይታዘዝ ትውልድ የበዛበት ዘመን ነውና ቆም ብለን ማስተዋል የሚጠይቅበት ዘመን ስለሆነ ይህን መጽሐፍ እንግዲህ ጥያቄ የሚፈታ እንደሆነ ተስፋ እናደርጋለን። ሁላችሁም ይህንን መጽሐፍ ነገረ አበው በኢትዮጵያውያን የሚለውን እንግዲህ መቼ ነው የሚመረቀው? መምህር እንግዲህ ለተመልካቾቻችን በደንብ ግልጽ አድርገን በዕለቱ ይህ መጽሐፍ እንግዲህ ኢትዮጵያዊ የሆነ በሙሉ ሊመለከተውና ሊያነበው የሚገባ ድንቅ መጽሐፍ ነው። እኛም በጥቂቱ ለማየት ሞክረናል፣ ዳሰሳ ለማድረግ። በዕለቱ ደግሞ በጣም ታላላቅ የቤተክርስቲያን በመጽሐፉ ላይ ዳሰሳ የሚያደርጉ እንደ ፕሮፌሰር ቀሲስ ግርማ አባቱ አይነት መጽሐፉን የገመገሙ ታላላቅ ሰዎች የገመገሙበት የታየበት ሁኔታ ነው ያለውና መቼ እንደሚመረቅ ይህ መጽሐፍ ይዘቱንም እንደገናም ደግሞ ተመልካቾቻችን እንደው ተመረቀ ብቻ አይደለም፣ በዕለቱ ተገኝተው አብሮነት ወንድምነቱን በጋራ የሚታይበት እንደሚሆን ተስፋ እናደርጋለን። መቼ ነው የሚመረቀው? ለአንባቢያኑ መቼ ነው በይፋ ተመርቆ የሚሰጠው? ይህንን ገለጻ ቢያደርጉልን። መጽሐፉ እንግዲህ ያው የታህሳስ 11 ቀን ነው ከ6 ሰዓት ተኩል ጀምሮ በቅድስት ሥላሴ ዩኒቨርሲቲ 4ኛ ፎቅ ላይ ብፁዓን አበው ሊቃነ ጳጳሳት የተጠሩ ታላላቅ ሰዎች በተገኙበት ይመረቃል። ግን ከእሱ ጋር ተያይዞ ማስመረቁ ብቻ ሳይሆን በዕለቱ ብዙ እውቀት እንገበኛለን ብዬ አስባለሁ። ማለት ከመጽሐፉ ቅበተ እምነት ዙሪያ ላይ የሚያተኩርባቸው ነገሮች አሉ። ኢትዮጵያውያን ይችን ቤተክርስቲያን የጠበቁት በቅበተ እምነትም ጭምር ነው እና ቅበተ እምነት ዙሪያ ላይ ትንታኔ የሚሰጡት ዲያቆን ታደሰ ወርቆ በዚህ ጉዳይ ላይ ትንታኔ ይሰጣሉ። ከሂስቶሪካል ባክግራውንዱ ደግሞ የታሪክ መጽሐፍ ስለሆነ የታሪክ ምሁሩ ረዳት ፕሮፌሰር መምህር ግርማ አባቱ ከዚህ ከታሪክ አንጻር ምን መጽሐፉ ምን ይዟል፣ ምን አካቷል፣ ምን ይጎለዋል፣ ሂስ ይኖራል፣ ትችት ይኖራል። ዶክተር አባይ ለገብርኤል ደግሞ ከዚህ ከፓትሪስቲክ ሴንስ ፓትሪስቲክስ እንግዲህ ብዙ ነገሮችን ኦርቶዶክሳዊ መንፈሳዊነትን ይዞ ከብዙ ነገሮች አንጻር ከፓትሮሎጂ አንጻር አባታችን ደግሞ በዛ ጉዳይ ላይ ሀሳብ ይሰጣሉ። በስነ ጽሁፍ ደረጃ ደግሞ የ6 ኪሎ ዩኒቨርሲቲ የፊሎሎጂ ዲፓርትመንት የሆኑት እና በቅድስት ሥላሴ የጥናትና ምርምር ተቋም ክፍል ኃላፊ የሆኑት ዶክተር አባ ጴጥሮስ ከስነ ጽሁፍ አንግል ደግሞ መጽሐፉ ሊያካትታቸው የሚችላቸው ነገሮች ላይ ትልቅ ጥልቅ የሆነ ውይይት ያደርጋሉ። ስለዚህ መጽሐፉን ማስመረቅ ብቻ ሳይሆን ብዙ እውቀት መጥተው ይሸምታሉ ብዬ እኔም እንግዲህ ያላየሁትን ነገር የማይበት ነው። ምክንያቱም መጽሐፉን አንድ አባት ሲያርሙልኝ ምን አሉ፣ ጽሁፍና ምን ቢያጡት አይጠራም፣ ስህተት አይጠፋም የሚል ነገር ነበር እና ሙሉ ሰው የለም፣ ሙሉ በዚህ ምድር ላይ ሙሉ ሰው የለም። ጉድለቶች ይኖራሉ። ያችን ጉድለት ደግሞ ለቀጣዩ ህትመት ለማስተካከል እኔ የምዘጋጅበት የምማርበትን ቀን ነው። ስለዚህ ኑ አብረን እንማማር ነው ታህሳስ 11 ቀን እና ከዚህ ጋር ተያይዞ ደግሞ የሚመጡ ዘማሪያን አሉ ወንድሞቻችን። በተለይ እኔ ትንሽ ግጥም ሞከር አደረግ ነበርና እነሱ ግጥም የሰጧቸው ወንድሞቻችን ለማንሳት እንትን እያደረኩ ነበር። 2 ጥያቄዎች ይቀሩኛል እውነት ለመናገር ያው በዕለቱ የሚገኙ እንግዶች እንዳሉ ሆኖ እኛም ጨምሮ እንገኛለን። ሁላችንም የምንገኝበት ፕሮግራም ነው። ለበርካታ ዘማሪያንም የግጥም እና በስነ ጽሁፉም በግጥሙም ያደረስካቸው ለአንባቢያን ኦልሬዲ ግጥም እኮ አንደበት ነው። በግጥም በዜማ መልክ ነው ትምህርት እየተሰጠ ያለው ቃል እግዚአብሔርም ጭምር ስለሆነና
ለበርካታ ዘማሪያን ግጥምና ዜማም ሰጥተዋልና እንደውም በተወደደ ዝማሬ የምናውቀው ዝማሬ አለ። እሱ ለተመልካቾቻችን ማን ነው ምንድን ነው? ከዚህ ቀደም ኢንተርቪው ተደርጎ ሊሆን ይችላል አላውቅም። ግን እንደ መባ አብልጦስ የሚወዱት ግጥም እንደው ሀሳቤን ገልጾልኛል፣ በግጥም መልክ ለህዝብ አድርሼዋለሁ የሚሉት ሀሳብ አለ? እውነት ነው። እንግዲህ ያው ከቀደሙ ስንቀጥለው መዝሙሮችም ይኖራሉ ለማለት ነው በዕለቱ እና ወንድማችን ደግሞ እንዳልከን ብዙ ግጥሞችን ነው የጻፍኩት ያዘጋጀሁት ወንድሞቻችን እንዲዘምሩት። ያው ዋናው ቁም ነገሩ ግን አንደኛ ምዕመናን እንዲማሩበት ነው፣ ሁለተኛ እንዲጸጸቱበትም ነው ማለት ወደ ንስሐ ህይወት እንዲመጡ፣ ሶስተኛ የተደረገላቸውን ውለታ በማስታወስ ልዑል እግዚአብሔር እንዲያመሰግኑት ነው የመዝሙር ትልቁ ቁም ነገር ማለት ነው። እና እኔ እንደውም ራሴ ከጻፍኳቸው ዘማሪዎች ይልቅ ወንድሞች የሚጽፏቸው በጣም ይገዙኛል ማለት ነው። በጣም ልቤን የሚነኩት ጥሩ ናቸው። እነዛ ደግሞ ምንድነው መዝሙር ከእግዚአብሔር ጋር የምንገናኝበትም ጭምር ነው በእውነት። እና ከዚህ በፊት ለዲያቆን ነብዩ ሳሙኤል የሰጠሁት መዝሙር አለ አይደለም? የኔን በደል የምትረሳው ተቀበለኝ መጥቻለሁ እና አንዳንዴማ ይገርመኛል ሲነጋልኝ ጨለማ እያለ የሚቀጥል መዝሙር አለና እሱን በጣም ነው የምወደው። በጣም የራሴን በቃ ሁሌ ሲሰማው ደስ ይለኛል ማለት ነው። እግዚአብሔር ለኛ ያደረገውን ውለታ የምናይበት እና ምንም በኃጢአት ምንደክም የሚቀበለን ጌታ አለ። ተቀበለኝ መጥቻለሁ ነው፣ አልጨከነም በእኔ መጥቻለሁ የሚል መዝሙር አለና እሱ ነው በጣም የምወደው በእውነት። ግን ያው ሰው ደግሞ ራሱ በጣም ብዙ በጣም አደምጠው እና ጊዜና ቀን ጠብቆ እንደወጣ ነው ጊዜ ለኩሉ የሚለው ልክ የዘማሪ ሲስተር ህይወት መዝሙር ናና ማኑኤል የሚል መዝሙር ነበር። ከ11 ዓመት በኋላ ነው መዝሙሩ የተደመጠው። በኃጢአተኛው ድንኳን ደግሞ ከቅርብ ጊዜ በተለይ ኮቪድ በኋላ ይመስለኛል በደንብ የተደመጠበት ሁኔታ አለ። የአንተ ድርሰት መሆኑን ደግሞ አብዛኞቻችሁ ያውቁታል ብዬ ተስፋ አደርጋለሁ። ለማታውቁት ደግሞ በኃጢአተኛው ድንኳን የሚለውን ዝማሬ በጣም እጅግ አድርጋችሁ የምትወዱት ዝማሬ ደረሰልን ገጣሚ ወንድማችን ላይከ ወንጌል መምህር በኃይሉ በቀለ ነው። እንግዲህ ሌሎችም ለበርካታ ዘማሪያን በግጥምና በዜማ ያደረሰበት ሰዎች አሉ። አሁንም ለእኛም እንግዲህ እንጠብቃለን። እውነት ነው። ከአንድ ቤት ምናምን እያለኝ ነበር። ለዘማሪ ሲስተር ህይወት ሰጥቷታል መሰለኝ። አዎ እንደው በሀዘን እናንተ ቤት የመጣው ጊዜ እርሱ ሀዘን ላይ ነው፣ ትንሽ ወጣ ገባ ይላሉ። ስለዚህ እሷ አጠገቤ ቁጭ ብላ ግጥም ታጽፍ ነበር። እኔ ደግሞ መጣልኝ ቁጭ ብዬ ትንሽ ሞከራ ነው። እጅግ አድርገን እናመሰግናለን። ያው በነበረን ግጥሙን ወደ ህዝብ እናደርሳለን በቅርብ ቀን የተሰጠንን በዜማ አዋህደን ማለት ነው። ወደ ጥያቄዎቼ ልመለስ። እንግዲህ ተመልካቾቻችን የመባ ሚዲያ ነው። መባ ሚዲያን በመላው ዓለም ለናንተ መባ ሆኖ የተሰጠ ለናንተ መልእክት ሆኖ ድምፅ አንደበት ሆኖ የሚያገለግል ሚዲያ ነው። ይህንን መባ ሚዲያ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑን መልእክታችን እናስተላልፋለን። በስተመጨረሻ እንደው መምህር ስለ አባቶቻችን የሚሰጠን ጥቅም ምንድን ነው? ባናውቃቸውስ ደግሞ የምናጣው ችግር የምናጣው ነገር ምንድን ነው? እስቲ ምናልባት ከነገረ አበው ጋር አያይዘን የምናጣው ብናውቀው ባናውቅስ ደግሞ የምናጣው ችግር ምንድን ነው? የቤተ ክርስቲያን ታሪክ ማለት የአባቶቻችን ታሪክ ነው። የአባቶች ታሪክ ደግሞ ማለት የቤተ ክርስቲያን ታሪክ ነው። ምክንያቱም አባቶቻችን ናቸው ስርዓትን ቀርጸው ቤተክርስቲያን እንድናውቃት የሚያደረጉን ማለት ነው። እና አበውን ሞር ስለነሱ ባጠናን ቁጥር ቤተክርስቲያንን በደንብ ነው የምናውቃት። ያ ብቻ አይደለም፣ ቤተክርስቲያንን ማወቅ ስታውቅ ደግሞ ብዙ ነገር ነው የምታውቀው። ቤተክርስቲያንን ማወቅ ማለት ቀላል ተርም አይደለም። ቤተክርስቲያንን ማወቅ ማለት ቅዱሳንን ማወቅ ነው፣ ቅዱሳት መጽሐፍትንም ማወቅ ነው። ምክንያቱም መጽሐፍ ቅዱስን የተረጎሙልን እነሱ ናቸው። ሲተረጉሙልን ከነ አንድምታውም ደግሞ አዘጋጅተውልናል። ስለዚህ አባቶችን ማወቅ ማለት ቤተክርስቲያንን ማወቅ ነው። ትልቁ ጥቅም ይሄ ነው። ቤተክርስቲያንን ደግሞ ማወቅ ስለ ቤተክርስቲያን ማወቅና ቤተክርስቲያን ማወቅ በጣም ትልቅ ልዩነት አለው። ሰው ቤተክርስቲያንን ሲያውቃት ልክ ቅዱስ ያሬድ እንዳለው ወሪዴ ብሔረ ሮሜ ይልና ቤተክርስቲያንን አየኋት ወደድኳት፣ መጨረሻ ላይ ግን አወቅኳት የሚል ማወቅ የሚለው ድህነት ነው። እንዴት መሰለ? ቆጵሪያኖስ የተባለ አንድ አባት ምን ብሎ ነው የሚያስተምረው? በእኛ ቤተክርስቲያን መስከረም 21 ቀን ነው የምናከብረው
መጽሐፈ ስንክሳር ከቤተ ክርስቲያን ውጭ ድህነት የለም ብሎ ይናገራል። ኤክሌሲዮሎጂ ወይም ነገር አቅሌሲያ የሚባል ትምህርት ላይ ብዙ ጊዜ እናነሳዋለን። የዚህ ታላቅ አባት ትምህርት ማለት ነው። እና ድህነትን የምታገኘው በዚህ መንገድ ነው። አባቶቻችን የሰሩልንን ነገር ስንረዳ ቤተክርስቲያን እናውቃታለን። ቤተክርስቲያን የሚለው ጽንሰ ሀሳብ ቀላል አይደለም። አሁን አንዳንዱ ዝም ብሎ ማለት በተለመደ መልኩ ሊተረጉሙት ይችላሉ። ቤተክርስቲያን የኛ መሰባሰብ፣ ቤተክርስቲያን ቢልዲንጉ፣ እያንዳንዱ ሰው ቤተክርስቲያን ከዚህ በላይ ናት። አካለ ክርስቶስ ናት። we are body of Christ የክርስቶስ አካላት ነን እኛ። እዚህ ከአካል መካከል አንዳንዱ ይታመማል አይደለም፣ አንዳንዱ እንደዚህ አይነት ነገሮች አሉ። አካለ ክርስቶስ የሚለው ጽንሰ ሐሳብ ቀላል ደግሞ አይደለም በእውነት እና በጣም ጋንግሪን ሲሆን ነው ቆርጦ የሚጣለው አይደለም። አሁን ጄና መመችን ብላት ቆርጣትም አካለ ክርስቶስ ስለሆነን እየታመምነን ቢሆን ምናል ንስሐ እንደ ኪውር አይደለም በንስሐ እንድንበታለን። እንደገና ደግሞ ቤተክርስቲያንን እንገነባለን፣ ሙሉ በሙሉ እናረጋታለን ማለት ነውና ቤተክርስቲያንን ባወቅን ቁጥር አባቶችን እናውቃለን። እንግዲህ ወደፊት ለመሄድ ከኋላ የነበረውን ነገር ማወቅ አለብን። በጣም ብዙ ውለታ ውለውልናል፣ ስራ ሰርተዋል። ያንን ለማወቅ ነው አባቶችን የምናጠነው፣ ቤተክርስቲያንን የምናጠነው። አባቶችን አላውቅም የሚል ሰው እንዴት ቤተክርስቲያን ሊያውቅ ይችላል? ቤተክርስቲያንን የማያውቅ ሰው እንዴት ሊድን ይችላል? ስለዚህ አባቶቻችንን ስናውቅ ቤተክርስቲያንን በደንብ አድርገን እናውቃታለን፣ ታሪካችንን እናውቃለን ማለት ነው። ስለዚህ ታሪክ የማያውቅ ህዝብ እኮ ይገለበጣል አይደለም። እና ነገ መጻኢው ዓለም ሊመጣ ስለሚችለው ነገር ለማወቅ መጀመሪያ ትላንት ምን ተደረገ የሚለውን ነገር ማወቅ አለብን። ዛሬ እንደ አሸን ይፈሉ የሃይማኖት ዲኖሚኔሽኖች ለምንድን ነው ሲባል ወደኋላ ዞር ብለው የአበውን አስተምሮ ስለማይከተሉ ነው። አዲስ ሃይማኖት እዚች ምድር ላይ አልተፈጠረም። የድሮውን ነው በአዲስ መልክ ሞዲፊክ እያደረጉ የሚያቀርቡልን ማለት ነው። እነዛ ደግሞ መልስ ተሰጥቶባቸዋል እስከ ዛሬ ባለው ሂደት። ስለዚህ ቤተክርስቲያንን ስናውቅ አባቶችን እናውቃለን። ባለማወቃችን ግን ብዙ አጉዳዮች ነው የምንሆነው ማለት ነው። ታሪካችንንም አናውቅም። ስለዚህ እኔ ማን ነኝ? የማንነት ቀውስ ውስጥ ገብቶ ሰው የሚራኮተው ከዚህ የተነሳ ነው ማለት ነው። እና አባቶቻችንን በማወቅ ብዙ አትራፊዎች ነን። በመዘንጋት ባለማወቅ ደግሞ በመርሳት ደግሞ ብዙ ኪሳራ ውስጥ እንገባለን ማለት ነው። እናመሰግናለን መምህር፣ በጣም እጅግ አድርገን እናመሰግናለን። መምህር ላይ ከወንጌል መምህር በኃይሉ ስለሰጡን ማብራሪያ፣ ስለሰጡን ስለ መጽሐፍ መንገረ አበው እንዲሁም አጠቃላይ ለነበረን ቆይታ ሁሉ እጅግ አድርገን እናመሰግናለን። በጣም ትልቅ ሰፊ ጥልቅ ምስጢር የያዘውን ነገረ አበውን መጽሐፍ ትንታኔ በጥቂቱ እንግዲህ ከመባ ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። በስተመጨረሻ የቀረ ነገር ማስተያየትም ሀሳብም ካለ ለተመልካቾቻችን የሚሉት ነገር ካለ እድሉን እንሰጥና እንግዲህ መርሃ ግብራችንን እንፈጽማለን ማለት ነው። እኔም አመሰግናለሁ። እንግዲህ መባ ሚዲያ ዛሬ ሚዲያ በጣም በበዛበት ዘመን፣ አሁን ዲጂታል ነገር በበዛበት ዘመን ለወጣቶች ተደራሽ ሆናችሁ በማቅረባችሁ በጣም እናመሰግናለን። ፕሮግራሞቻችሁንም እንደዚሁ ኦርቶዶክሳዊ ሰብዕና የሚገነባበት እንድታደርጉ ነው የምንመክረው። ማለት ሰው ወደ ትልቁ ድህነት እንዲመጣ ኦርቶዶክሳዊት ቤተክርስቲያን ጋራ ብዙ አሁን ቴሌቪዥን ይሄን ፕሮግራም የሚከታተሉ ኦርቶዶክሳውያን ብቻ ላይሆኑ ይችላሉ። እዚህ እነዛም ሌሎቹም ከኛ ቤት ውጭ ያሉ ሰዎች ይህንን እያዩ የሚመጡበት መሆን አለበት። ስለዚህ ኦርቶዶክሳዊ በሆነ መልኩ የሚቀርቡ ነገሮች ካሉ በሁሉም እድሜ እያማከራችሁ ከህፃናት ጀምሮ ወጣቱንም ሁሉንም ተደራሽ ብታደርጉ በብዙ አይነት ዘርፍ ቤተክርስቲያን እናድናለን። ሌሎች ሚዲያዎችም በዚህ መልኩ ቢሄዱ ብለን ነው የምንናገረው። መጨረሻ ላይ ምስጋና ነው። እናንተን እናመሰግናለን። ይህን ቴሌቪዥን ይህንን ዩቱብ የሚከታተሉ ወንድሞቻችንንም እንደዚሁ ከልብ እናመሰግናለን። በዕለቱ ሁሉም መጥተው እንዲመርቁ እንፈልጋለን። ታኅሳስ 11 ቀን ቅዳሜ ቀን ነው የሚውለው። ከ6 ሰዓት ተኩል ጀምሮ ነው የምናደርገው። ብዙ ወንድሞችም እንግዲህ በዚህ ዕለት ይመጣሉ፣ ብዙ እውቀት እናገኛለን። እናንተም ደግሞ አንተም ወንድማችን ይትባረክ፣ እግዚአብሔር በጸጋው ያበርታ። ብዙ ወንድሞች እንግዲህ መዝሙር በመስማት ወደ ቤተክርስቲያን ይመጣሉ። የሰው ልብ መንካት አለብን በመዝሙሮቻችን እና በተለይ እወድሃለሁ አቤቱ ጉልበቴ የሚለው መዝሙር ደግሞ እኔ በግሌ በጣም እወደዋለሁ። ሁልጊዜ የምሰማው መዝሙር ነው። የራሳችንን ታሪክ ነው የሚነግረን። ለእግዚአብሔር የምናሳየውን መግለጥ የሚገባን በስርዓት አምልኮ ውስጥ ቅዱስ ዳዊት እንደተናገረውን አቤቱ ጉልበቴ እወድሃለሁ የሚለው ቃል መጽሐፋዊ ነው፣ ሌላ ነገር አይደለም። እና ሌሎችም ሰዎች እንደዚሁ የሚማሩበት ያደርግልን፣ የምናተርፍበት ማለት ነው። እና በርቱ። አንተም ባለቤትም ቤታችንም በጣም የሷን መዝሙር በየቦታው ነው የምንሰማው።
በየቦታው በስልክ ጥሪ ላይ እንሰማዋለን፣ በየመንገዱ በጣም ብዙ ሰዎች ወደ እግዚአብሔር የሚቀርቡበት ዝማሬ ሆኖ አግኝተነዋል በእውነትና እግዚአብሔር ይጠብቃቸው። አሜን። እጅግ አድርገን እናመሰግናለን። ለነበረን ቆይታ ከልብ የሆነ ምስጋናችን የላቀ ነው። በመባ ቤተሰብ ሁሉ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን እንግዲህ እንደሰማችሁት ነው ታኅሳስ 11 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ይህ በጣም እጅግ ላያያዙም ግዙፍ የሆነ በውስጡ ደግሞ ጥልቅ ሚስጥር ያለው በዕለቱም ደግሞ ቅድም መምህራችን ላይ ከወንጌል መምህር በኃይሉ እንደነገረን መመረቁ ብቻ አይደለም፣ በዕለቱ የሚገኙ ታላላቅ የቤተ ክርስቲያን ሊቃውንትና መምህራን የሚሰጡት ትንታኔ ሰፊ ግንዛቤ የምናገኝበት ትልቅ እውቀት የምንሸምትበት ስለሆነ መቅረት አይደለም፣ ማርፈድ ስለሚያስቆጭ ሁላችሁም ከ7 ሰዓት ጀምሮ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እንድንገኝ በመባ ሚዲያ ስም ነው የምጠይቃችሁ። ሁላችሁም እንግዲህ መጽሐፉ ከተመረቀ በኋላ ያለውን ፕሮግራም አድርገን ደግሞ አንድ ቻሌንጅ ወደ እናንተ ይዘንላችሁ እንቀርባለን። እስከ መርሃ ግብራችን ፍጻሜ አብራችሁን ሆናችሁ ስትከታተሉን ለነበራችሁ ሁሉ ምስጋናችን የላቀ ነው። ይህ መባ ሚዲያ ነው። መባ ስጦታ ነው። እንግዲህ መባ ስጦታ መሆኑ ብቻ ሳይሆን በዚህ በመባ ደግሞ ስጦታ አድርጎ ያበረከተልንን ነገረ አበው ሁላችንም ለአንባቢያን በሙሉ ይህንን መጽሐፍ እንግዲህ አበርክቶልናል። ለዚህ ፕሮግራም ሁላችሁም በመገኘት አብረን እግዚአብሔርን የምናመሰግንበትና ደስታችንን የምንገልጽበት እንዲሆን መልእክታችንን እናስተላልፋለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ሁላችንንም ይባርከን። እግዚአብሔር ይስጠልን። ሰላም ቆዩን። የሰላም ቀን የሰላም ምሽት ይሁንላችሁ እንደየሰዓት አቆጣጠራችሁ። ይህ መባ ሚዲያ ነው።